በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ ፈጥሮ የሚገዛ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ምዕራገ ጸሎት የእርሷም ስም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት እግዚአብሔር አከበራቸው፣ የእነርሱም ስም የተመሰገነ ይሁን። እንግዲህ ዛሬ በቅድስት ቤተክርስቲያን በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አብይ በዓላት መካከል ከመቤታችን ከ33ቱ በዓላት መካከል ዛሬ ሕንጸታ ይከበራል። ወይም በልዩ ስሙ ሕንጸታ ለቤተክርስቲያን ቤተክርስቲያን የታነጸችበት ብለን እናከብራለን ማለት ነው። እንግዲህ የዚህ ታሪክ ከመምጣቱ አስቀድሞ ስለ ቤተክርስቲያን የታነጸችበት ቤተክርስቲያን የተመሰረተችበት ቤተክርስቲያን ሕንጻዋ የታነጸበት ነው ዛሬ እንጂ ቤተክርስቲያን ከዛሬ ጀምሮ ወይም ደግሞ በሰኔ 20 ቀን ሰኔ 21 ቀን አይደለም የተመሰረተችው፣ ሕንጻዋ የታነጸበት ነው። ታዲያ ወደ ትምህርቱ ልብ ወይም ደግሞ ወደ ማብራሪያው ከመግባታችንና ወደ ዕለቱ ታሪክ ከመሄዳችን በፊት ምዕመናን እስከዚህ ዘመን ድረስ ሕንጻ ቤተክርስቲያን እስከሚሰራላቸው በቅዱስ ጳውሎስና በቅዱስ በርናባስ ጥያቄ መሰረት በቅዱስ ጴጥሮስ ጸሎት አማካኝነት በክርስቶስ በራሱ ወርዶ እንደሰራላት ቅዱስ ቤተክርስቲያንን በተለይ ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን በትውፊት ትናገራለች ማለት ነው። ታዲያ በዛሬው ዕለት ምንድነው የተከናወነው ከማለታችን በፊት እስከዛሬ ድረስ ቤተክርስቲያን እንዴት ብላ ነው ስትከናወን ስትሰራ በአገልግሎት እንዴት ብላ ነው የቆየችው የሚለውን እንመልከት። እንግዲህ ቅድስት ቤተክርስቲያን የሚለውን ስም ስናነሳ እንግዲህ ሁለት ቃላቶች አብረው የተጣመሩ ናቸው፣ ቤትና ክርስቲያን የሚሉ ማለት ነው። ቤት የሚለው ቃል ቤተ አደረ ከሚለው የግዕዝ ግስ የመጣ ሲሆን የክርስቲያኖች ማደሪያ፣ የክርስቲያኖች መኖሪያ፣ የክርስቲያኖች ቤት ተብሎ ይፈታል ማለት ነው። ይሄ በቁም ሲፈታ ነው። ታዲያ ቤተክርስቲያንን በሶስት አረዳድ ወይም ደግሞ በሶስት ፍቾች እንፈታለን። ቤተክርስቲያን የሚለውን ቃል መጀመሪያ ቤተክርስቲያን የምንለው እያንዳንዱን ሰው ቤተክርስቲያን ይባላል። ምን ቅዱስ ጳውሎስ በመልእክቱ ይታምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ብሎ ይጠይቃል። ስለዚህ የክርስቲያን የእያንዳንዱ ሰውነት የክርስቶስ ማደሪያ ነው። ክርስቶስ ደሙን ያፈሰሰው፣ ክርስቶስ ስጋውን የቆረሰው፣ ክርስቶስ በምድር ተመራርቶ ሕገ ወንጌልን የሰራው ለሕንጻ ቤተክርስቲያን አይደለም። እውነት ነው፣ ለሕንጻ ቤተክርስቲያን ክርስቶስ አስተዋጽኦ አድርጎላታል። ክርስቶስ በደሙ ምልክትነት ሰይሟታል፣ በስሙ ታንጻለች። ነገር ግን ከዚህ ሁሉ የምትበልጠው መጀመሪያ የምእመናን ሰውነት ነው። ስለዚህ ክርስቶስ በምድር ላይ 3 ዓመት ከ3 ወር ሲያስተምር ለምእመናን የሚሰበሰቡበት አንድ ትልቅ ቤተክርስቲያን ወይም ትልቅ አዳራሽ ያለ የሚሰራላቸው ምእመናንን የሰራው። ስለዚህ የመጀመሪያው ቤተክርስቲያን የሚለው ስያሜ ወይም ትርጓሜ የሚሰጠው ለምእመናን ነው ማለት ነው። ስለዚህ ነው ቤተክርስቲያን ስለ አንድ ሕንጻ ቤተክርስቲያን ሳይሆን ግድ የሚላት ስለ ምእመናን ሰውነት ነው። ቤተክርስቲያን ታርጌት አድርጋ የምትሰራው ቤተክርስቲያን አይታ ቤተክርስቲያን ገምግማ ቤተክርስቲያን የቤተክርስቲያን ልብ ራስ የምንለውን የቤተክርስቲያን ስራዋ፣ አሰራሯ፣ ትኩረቷ ሰው ነው። ሰውን ማዕከል ያደረገ ነው። ሰውን ማዕከል ያደረገ ነው ማለት ክርስቶስን የተወ የዘነጋ እያልኩኝ አይደለም። ይሄ ሳይሆን ሕንጻ ቤተክርስቲያንን መስራት ሳይሆን ሰውን መስራት። ስለዚህ የመጀመሪያው ቤተክርስቲያን የሚለው ስያሜ ሰው ወይም ምዕመን ለምዕመን ይሰጣል ማለት ነው፣ ለአንድ ለግለሰብ። ሁለተኛ ለህብረቱ ይሰጣል። ብዙ ክርስቲያኖች ለምን ክርስቶስ ራሱ በቃሉ 2ም 3ም በስሜ የተሰበሰባችሁ ጊዜ ከዚያ መካከላችሁ እገኛለሁ ስለሚል ለምዕመናን ይሰጣል። የምዕመናን ህብረት ቤተክርስቲያን ተብሎ ይሰየማል። ለዚህ ነው ቅዱስ ጳውሎስ በመልእክት ሲጽፍ በአቂላና በጵርስቅላ ቤት ላለችው ቤተክርስቲያን ሰላምታ አቅርቡልኝ እያለ የሚልከው ማለት ነው። ስለዚህ የምዕመናን ህብረት ቤተክርስቲያን ተብሎ ይጠራል። ሶስተኛ ቤተክርስቲያን የሚባለው ሕንጻ ቤተክርስቲያን ነው። ሕንጻ ቤተክርስቲያን ዛሬ ስጋው ደግሞ የሚፈተትበት፣ ትምህርት የሚሰጥበት፣ ምዕመናን የሚሰበሰቡበት፣ መንፈሳዊ ነገርን የሚያረጉበት፣ ስለ ህይወታቸው ከመምህር የሚወያዩበት የክርስቶስ ማደሪያ፣ የክርስቶስ መቅደስ፣ ስጋው ደግሞ የሚፈተትበት፣ ታቦተ ሕጉ ያለበት ቤተ መቅደስ ቤተክርስቲያን ትሰኛለች ማለት ነው። እንግዲህ አስቀድሞ ቤተ እግዚአብሔር ትባል ነበረ። ቤተ መቅደሱ ከ46 በዙሪያው 46 ዓመት ያክል የፈጀ ቤተ መቅደስ እንዳላቸው
ራሳቸው አይሁዶች ሲናገሩ እንሰማቸዋለን። በዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ንስስጎ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ፣ ይሄ ቤተ መቅደስ አፍርሱት እኔ በ3 ቀን አነሳዋለሁ አንጸዋለሁ ብሎ ሲናገር እነሆ በ46 ዓመት ታንጸ ዝንቱ ቤተ መቅደስ፣ በ46 ዓመት ይሄ ቤተ መቅደስ ተሰራ፣ አንተ በ3 ቀን ሰራዋለህን እያሉ ክርስቶስ ስለ ስጋው ስለ ራሱ ሰውነት ሲናገር እነሱ ግን ስለ ቤተ መቅደስ መስሏቸው ስለ ቤተ መቅደሱ ይከራከሩ ነበር። ይህ ቤተ መቅደስ ቤተ ክርስቲያን አይባልም ነበር። ይሄ ስያሜ የለውም ነበር። ቤተ አይሁድም አይባልም ነበር። ቤተ እግዚአብሔር ነበር የሚባለው። የእግዚአብሔር ማደሪያ እግዚአብሔር ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል እውነት ነው የእግዚአብሔር ማደሪያ እንደሆነ እናውቃለን። ቤተ እግዚአብሔር ወይም ቤተ መቅደስ ወይም ቤተ ክርስቲያን ስያሜያቸው ማለት ነው። ነገር ግን ለክርስቲያኖች መጠሪያ ሰጥቶታል። ቤተ ክርስቲያን የክርስቲያኖች ማደሪያ ብሎታል። ትልቅ ስጦታ ነው። ትልቅ ስም ነው እና ያ ቤተ መቅደስ ነው አንድ ነው። በኢየሩሳሌም ብቻ ነው የሚገኘው። በዓለም ያሉ ህዝቦች ሁሉ ተሰብስበው ተበትነው ይኖሩ ነበር። የኢየሩሳሌም ህዝብ በተለያየ ዘመን ጽዋዌ አጋጥሟቸዋል። ወደ ከተማቸው በሚጠት ቢመለሱ በዛው ፈልሰው የቀሩ አግብተው የቀሩ አሉ። በስራ ምክንያት ወደ ተለያየ ሀገር ይወጡ አሉ። እነዚህ ሁሉ እንግዲህ በዓላትን ሲያከብሩ ወደዚህ ቤተ እግዚአብሔር እየመጡ ነበር የሚያከብሩት። በዙሪያቸው ሌላ ቤተ መቅደስ ማነጽ አይቻልም ነበር በህጋቸው። የሚያረጉት ምንድነው? ምኩራብ መጸለያ፣ የእግዚአብሔርን ቃል የሚማማሩበት፣ በሰንበት ተገናኝተው የሚነጋገሩበት ነበር የሚያንጹት። ቤተ መቅደሱ ግን አንድ ነበር። ከዚያ ቤተ መቅደስ ያልተገባ ስራ ይሰሩበት ነበር። ስለዚህ የእሷን ክብር ክርስቶስ ሙሉ ለሙሉ ዛሬ ላለችው ለሐዲስ ኪዳን ቤተክርስቲያን ሰጥቷል። ለዚህ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምኩራብ አነመ ጸምረ ወቤተክርስቲያን ታጽፈቶ፣ ምኩራብ ሐምረ ግምጃን ገመደች ሐሩን አስተካከለች፣ ቤተክርስቲያን ግን ለበሰችው። ምኩራብ ወይኑን ረገጠች፣ ቤተክርስቲያን ጠጣችው። ምሳሌ በምኩራብ ሆነ ወታውቆ ለቤተክርስቲያን፣ ምሳሌ የተፈጸመላት ግን ቤተክርስቲያን ነች ይላል። ያ እንደ ጥላ ነበረ፣ ያ አልፏል። በዚያ በቤተ እግዚአብሔር ወይም በቤተ መቅደሱ የሚሰዋው የስጋ ደሙ ይፈሳል፣ ከዚያ ስዊ ይጤሳል። ዛሬ ግን በቤተ መቅደስ የክርስቶስ ስጋና ደም የሚፈሰው የሚሰጠው አማናዊው የክርስቶስ ስጋና ደም ነው ማለት ነው። ያ የብሉዩ ጥላው አልፏል ማለት ነው። ዛሬ ሐዲሲቱ ቤተክርስቲያን በክርስቶስ መሰረትነት ላይ ታነጻለች። በማንም መሰረት ላይ አልታነጸችም። የቤተክርስቲያን መሰረቷ ጉልላቷ አምዳ ወድዳ ለቤተክርስቲያን የቤተክርስቲያን አምዷ ድዷ ሁሉ ራሷ መሰረቷ ክርስቶስ ነው፣ ከመሰረቷ እስከ ጉልላቷ ማለት ነው። ስለዚህ ከብሉይ ኪዳን እንዲህ ባለ ሁኔታ የተነሳች ኋላ ክርስቶስ ሲሰብክ ሲያስተምር እነሆ ብዙ ህዝብ ይከተለው ነበር። እነዚያን ህዝቦች እነሆ አንዳንድ ጊዜ በባህር ዳር፣ አንዳንድ ጊዜ እሱ በመርከብ ሆኖ እነሱ በውሃ ውስጥ ሆነው፣ አንዳንድ ጊዜ እሱ በተራራ ሆኖ እነሱ በሜዳ ሆነው ያስተምራቸው ይመክራቸው ነበር። ከዚያ በኋላ እንግዲህ ይሄ ዘመን ካለፈ በኋላ ወይም ደግሞ መዋዕለ ሥጋዌውን ከጨረሰ በኋላ ክርስቶስ ከሞት ከተነሳ በኋላ ለሐዋርያቱ ብቻ እየተገለጠ 40 ቀን አስተምሯቸዋል። ከዚያ በኋላ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም፣ እናንተ በኢየሩሳሌም ሀገር ኑሩ ኃይልን ከአርያም እስከምታገኙ እስከምትለብሱ ድረስ ብሎ ነግሯቸው ተስፋውን ነግሯቸው ወደ ሰማይ አድርጓል። ከዚህ በኋላ ሐዋርያት እንግዲህ በአንድ ቤት ተሰብስበው ይኖሩ ነበረ። ቃለ እግዚአብሔርን ከአንድ ቤት ያደምጣሉ፣ ተስፋውን የሚጠብቁት ከአንድ ቤት ሆኖ ነበር። ይህም ጽርሐ ጽዮን ይባላል። የቅዱስ ማርቆስ እናት ቤት ነው። ደርቡን ወይም ደግሞ ላዩን እነሱ ይጠቀሙበት ነበር። እንደ ፎቅና እንደ ምድር ያለ እንደሆነ ሊቃውንቱ ይናገራሉ። ታዲያ በዚያ ሆነው ያገለግሉ ነበረ፣ ይማሩ ነበረ ባላቸው ማለት ነው። እናስሩ ኋላ ከ10 ቀን በኋላ ግን ነው መንፈስ ቅዱስ የክርስቶስ እናትም ከዚያ ነበረች ይላል። በጽርሐ ጽዮን እመቤታችን ከዚያ ነበረች፣ ሐዋርያቱ ከዚያ ነበሩ። ለሁሉም መንፈስ ቅዱስ ታድለዋል፣ ተሰጥተዋል። በዚህ ጊዜ የቤተክርስቲያን ልደት እያለ እንደውም ቅዱስ ዮሐንስ አፈወርቅ ይናገራል። ነው ቤተክርስቲያን በዚያን ዕለት የቤተክርስቲያን ልደት የሚለው ቤተክርስቲያን ህንጻው የታነጸበት ማለት አይደለም። እነሆ ምእመናን በዓለም ዙሪያ ሁሉ ላሉ ሰዎች በየራሳቸው ቋንቋ ይማሩ ዘንድ ክርስቶስ መምህራን ያዘጋጀበትና የላከበት ቀን ነው። እነሆ 3 ዓመት ከ3 ወር ሲያዘጋጃቸው ኑሯል። ዛሬ ግን
ክርስቶስ ሲነግራቸው ወባህቱ ይትክሉ ጸይሮቶ እኔ ብዙ የምነግራችሁ ነገር ነበረኝ ነገር ግን ዛሬ ልትሸከሙት አትችሉም ነገር ግን መንፈስ ቅዱስ በመጣ ጊዜ የነገርኳችሁን ሁሉ ታስተውላላችሁ ያ ይነግራቸው ነበር የነገራቸውን ሁሉ አስተውላሉ ከዚህ በኋላ ፍሩሃን የነበሩ ጥዋን ሆነዋል ደፋሮች ሆነዋል አላዋቂ የነበሩ ታዋቂዎች ሆነዋል የመጀመሪያዊቱ ቤተክርስቲያን ምላት ጽርሐ ጽዮን ነው ጽርሐ ጽዮን የተሰበሰቡባት መንፈስ ቅዱስ የወረደባት ምስጢር የሚካፈሉበት የነበረው ማለት ነው ከዚያ በኋላ እንግዲህ በዚያ ዕለት ብቻ በቅዱስ ጴጥሮስ አማካኝነት ሐዋርያት በቅዱስ ጴጥሮስ አማካኝነት ወደ 3000 ያህል ምዕመናን ዕለቱን ተሰብከው በአንድ ስብከት አምነዋል በአንድ ስብከት ብቻ ወደ 3000 ያህል ምዕመናን አምነዋል እሸት እንግዲህ ባለ 50 ባለ ሰዊት ነው የእሸት ጊዜ ነው አይደለ እሸታቸውን ይዘው የመጡበት ነውና ለክርስቶስ ምዕመናን እሸቱን 3000 ያክል ምዕመናን አበርክቷል ቅዱስ ጴጥሮስ ከዚያ በኋላ እንግዲህ ወደ ተለያየ ዓለም ሄደው ያስተምሩ ይመክሩ ጀመረ ሁለተኛው ቤተክርስቲያን ታሪክ የሚጀምረው ከዚህ በኋላ በመካከሉ ላይ ግን በሐዋርያት ሥራ ምዕራፍ 8 እንደምናየው እነሆ በአንድ ነበር የሚኖሩት ሁሉ በአንድ ነበር የሚበሉት የሚጠጡት የሚለብሱት ከአንድ ቤት ነበር እንደውም በምግብ ምክንያት እነሆ ቃለ እግዚአብሔርን ላገለግል ነው ብለው ሐዋርያት 7 ዲያቆናት እንደመረጡ እናገኛለን ሁሉ በአንድ ነው ነበር በኋላ ግን በኢየሩሳሌም የነበሩ ምዕመናንም ወደ ተለያየ አካባቢ ተበትነዋል በፊት በአንድ ቦታ ይገለገሉ የነበሩ በአንድ ቦታ ስጋው ደሙን ይቀበሉ የነበሩ በአንድ ቦታ ትምህርት ይማሩ የነበሩ ወደ ተለያዩ ሀገሮች ሄደዋል በተለይ ኮታኮምብ ውስጥ ወደ በዋሻ ውስጥ ገብተው ይኖሩ ነበር ዛሬም የተለያዩ ቅሪቶች ይገኛሉ የተለያዩ ስዕሎች ክርስቲያኖች ይኖርባቸው የነበሩ በተለያዩ ምልክቶች የክርስቶስን መጽሐፍ ስለማይቻላቸው የተለያዩ ምልክቶችን ያረጉ ነበር ታዲያ በዚህ መካከል ዛሬ በሰኔ 20 ቀን በቤተክርስቲያን ትውፊት በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ዛሬ እነሆ ሐዋርያው ቅዱስ ጳውሎስ እና ሐዋርያው ቅዱስ በርናባስ ለአገልግሎት ወጥተው ካስተማሩ ከመከሩ በኋላ እነሆ ጣዖት አምላኪዎችን ከጣዖት አምልኮታቸው አረማውያንን ከአረሚነታቸው አይሁድን ደግሞ በቃለ እግዚአብሔር መርተው አስተምረው ወረደ ተወለደ ሞተ ተቀበረ ተነሳ ብለው ወደ ሰማይ ያረገ ብለው ተናግረው እነሆ ክርስቶስን ነገረ ስጋዊውን ክርስቶስ አምላክም ሰውም እንደሆነ እሱ ከሰማያት ወርዶ ከ5500 ዘመን መከራ እንዳላቀቃቸው ልጅነት እንደተሰጠ ዛሬ በእስራኤል ብቻ የነበረው ግን ለሁሉ እንደተሰጠ በሁሉም አባቶይ ብለን የምንጠራበትን ጸጋ እንደሰጠን ለሁሉ ካደረሱ በኋላ ነው የሚሰበሰቡበት መቅደስን ፈለጉ ስለዚህ ቀርበው ጠየቋቸው አስቀድመን በጣዖቱ ማደሪያ ወይም ደግሞ ጣዖቱ ከተሰራበት ከዚያ ገብተን መስዋዕታችንን እንሰዋ ነበር ደሙን እናፈስ ነበር ዛሬ ከየተሰበሰቡትልናላችሁ ይሄንንስ ለቅዱስ ጴጥሮስ እንነግር ብለው ለቅዱስ ጴጥሮስ ሄደው ነግረውታል ቅዱስ ጴጥሮስ ወደ ክርስቶስ አመልክቷል ክርስቶስ በዛሬው ዕለት ነው በቤተክርስቲያን ትውፊት እንደምናገኘው ሰኔ 20 ቀን ክርስቶስ ወርዶ 3 ድንጋዮችን ካለ ጭቃ ካለ ምንም ነገር ድንጋዮቹ እየተሳወራታቸው ቤተ መቅደስ እንደሆኑ በተአምራት ማለት ነው ከዚያም በኋላም እንግዲህ እነዚህ ድንጋዮች ወርዳቸውን 12 ቁመታቸውን 24 ወርዳቸውን 12 አድርጎ በ24ቱ ካህናተ ሰማይ በ12ቱ ሐዋርያት ምሳሌ ሶስቱ ድንጋዮች እነሆ አንዱ ዛሬ ቤተክርስቲያን 3 ክፍሎች አሏት ቅኔ ማህሌት መቅደስ እና ቅድስት የምንለው ማለት ነው ስለ ቤተክርስቲያን ስናነሳ ወይም የቤተክርስቲያን ትርጓሜ ሳይሆን ሁሉ ጊዜ ስለሚናገር ጥልቅ አንገባም ማለት ነው እነዚህ 3 ክፍላት ተሰርተዋል ማለት ነው በእነዚህ በ3 ድንጋዮች እነሆ በሰላስ አባን ገጽ ስላሴሁ ለአምሮ አንጾ ቤትኪ ድንግል ድረፈጸ መሳረሮ ያለው ታላላቁ ሊቅ አባ ጽጌ ድንግል በዚህ በማህሌት ጽጌው ላይ ይናገራል ደግሞ በስላሴሁ ሐነጸ ጥቅማ ቤተ ማርያም ሰማይ ስማ ይላል ቅዱስ ያሬድም እነሆ በማህሌት ጽጌው ላይ ቅዱስ አባ ጽጌ ድንግል የተናገረውን ታላቁ ሊቅ ደግሞ ቅዱስ ያሬድ ይሄንን
መልሶ ዘምሮት እናገኘዋለን ማለት ነው። በዚህ ዕለት እንግዲህ በእመቤታችን ስም በፊልጵስዩስ ከተማ የእመቤታችን ቤተክርስቲያን እንደታነጸ በእናቱ ስም እንደሰየመው እርሷን መንበር አድርጎ እርሱ ካህን ሆኖ ቅዱስ ጴጥሮስ ተራዳኢ ካህን ሆኖ ቅዱስ እስጢፋኖስ ገባሬ ሰናይ ዲያቆን ሆኖ ምዕመናን እንደተቀበሉ ሐዋርያትም በዚህ ዕለት ከያሉበት አህጉረ ስብከት ተሰብስበው እንደመጡ ይነገራል ማለት ነው። የቤተክርስቲያን ዛሬ ሕንጸታ ቤተክርስቲያን እየተባለ ይሰየማል ወይም ደግሞ ይከበራል ማለት ነው። እንግዲህ ይህ የተከናወነው ከብዙ ዘመናት በኋላ ነው። አሁን ምዕመናን ልብ ማለት ያለብን በቤተክርስቲያን መዋቅርም ውስጥ ያለ ሰው ሁሉ ልብ የሚገባው ከህንፃ መታነጽ አስቀድሞ ምዕመናን መታነጽ እንዳለባቸው ይሄ በዓል የሚያሳየው። አሁን ዛሬ በብዙ አካባቢያት ምዕመናን እየታረዱ ነው፣ ምዕመናን እየሞቱ ነው፣ ደማቸው እየፈሰሰ ነው፣ ክርስቲያኖች እየሞቱ ነው፣ ቤተክርስቲያን እየተቃጠለች ነው። ይሄ የሆነበት ምክንያት ትላልቅ ቤተክርስቲያኖች ሰርተን ትላልቅ ሰዎች መስራት ስላቃተን። ትላልቅ ሰዎች ዛሬ በተለይ ደግሞ ኢትዮጵያ የቅዱሳን ሀገር ነች። አዎነች፣ ቅዱሳን ነበሩባት። ነገር ግን እነዚህ ቅዱሳን ዛሬ ታንተና የቅዱሳን ሀገር የነበሩ የነ ቅዱስ ዮሐንስ አፈወርቅ ሀገር ክርስቶስ ራሱ ተወልዶ ያደገባት ኢየሩሳሌም የተለያዩ እነ ቂሳሪያ እነ ቁስጥንጥንያ እና አንጾኪያ ዛሬ ስም አጠራራቸው የለም፣ ስማቸው ተተክቶበታል። ለምንድን ነው? ከነሱ መማር ያቃተን ይመስለኛል። ዛሬ የመጨረሻው መልእክት የሚሆነው ይሄ ነው። በጣም ትላልቅ ቤተክርስቲያኖችን እየሰራን ነው፣ ግን ትላልቅ ሰዎችን መስራት አቅቶናል። ትናንትና ትላልቅ ቤተክርስቲያን አንጸው የነበሩ ሀገራት ዛሬ ቤተክርስቲያኖቻቸው ወደ ሙዚየምነት፣ አንዳንዶች ወደ መጠጥ ቤትነት ተቀይረዋል። ዛሬ በሚሊዮኖች እያወጣን ቤተክርስቲያን እንሰራለን። ብዙ ላይቭ ስትሪሞች ዛሬ በቲክቶክ፣ በቴሌግራሙ፣ በተለያየ ሶሻል ሚዲያ ላይ ያሉት ላይቭ ስትሪመሮች ብዙ ጊዜ የሚቋቋሙት ወይም ደግሞ ብዙ ጊዜያቸውን የሚያጠፉት ትላልቅ ቤተክርስቲያን በመስራት ነው። በፍጹም ይሄ ከዚሁ ቤተክርስቲያን እንግዲህ ስለ ሕንጸታ ቤተክርስቲያን ከተናገረና አይቀር ይሄ መቅረት ያለበት ማለት ነው። በእውነት መቅረት ያለበት ማለት ነው። የኢትዮጵያ ቤተክርስቲያን አሰራር ሁላ ዛሬ እየጠፋ ሄዷል። እንደዚህ ክብ የነበሩት ቤተክርስቲያን ዛሬ ጠፍተዋል። በክፍለ ሀገር አካባቢ ምናልባት ሊገኙ ይችላሉ። እሱንም ዘመናዊ ለማድረግ ያንን ቅርጹን የለቀቀ ወደ ማድረግ ተደርሷል እና ይሄ መቅረት አለበት። ትላልቅ ሰዎችን መስራት አለበት። ክርስቶስ መጀመሪያ ትላልቅ ቤተ መቅደሶችን ሰርቶ አይደለም ሄደው ትላልቅ ቤቶችን አስለቅቆ እንግዲህ ከዚህ ኑሩ አይደለም ያላቸው። መጀመሪያ ሐዋርያትን፣ ሰብዓ አርድእትን፣ ቅዱሳት አንስትን፣ ምዕመናንን ነው በትምህርት ያነጸው። ሐዋርያትን ምዕመናንን ከሰሩ በኋላ ከምዕመናን የመጣ ጥያቄ ነው ቤተ መቅደስ የታነጸችው። ዛሬ ግን ሰው ሳናስተምር ሳንሰብክ 7 እና 8 ክርስቲያኖች በሚገኙበት አካባቢዎች በጣም ትላልቅ ቤተክርስቲያን እንሰራለን። የለም መጀመሪያ ያንን የምንሰራበትን ገንዘብ መዋዕለ ንዋዩን አፍስሰን በዚህ አካባቢ ያሉ ክርስቲያኖችን መጀመሪያ በኢኮኖሚ መደገፍ፣ ደግሞ ክርስቲያኖች ያልሆኑትን ደግሞ ሰዎች ደግሞ ወደ ክርስትናው በትምህርት መሳብ ያስፈልጋል። ወንጌል ካልደረሰበት ቦታ ወንጌል ማድረስ ያስፈልጋል እንጂ ገንዘባችንን ሁሉ ቤተ መቅደስ በመስራት ትላልቅ ቤተ መቅደሶች በመስራት ካዋል ነው ሰርተን መና እንሆናለን ማለት ነው። ቤተክርስቲያን በዚህ በጸሎተ ሃይማኖት ትርጓሜ ላይ ሊቃውንት ቤተክርስቲያን በጭቃ በጨፈቃ በወርቅ በዕንቁ ብትሰራ አንዲት ነች። ቤተክርስቲያን አሐቲ ነች። ከጭቃ ከጨፈቃ ከተሰራው በግንብ በወለል ከተሰራው በወርቅ በዕንቁ ከተሰራው ከሁሉም ቤተ መቅደስ ካህኑ ክርስቶስ አምላክነ ዘበአማን እተበየማነከ እነሆ ክርስቶስ አምላካችን ሆይ እነሆ ይሄንን ህብስት በፊትህ ያቀረብነው ወደ አንተ ስጋና ደም ቀይረው ብሎ በጸለየ ጊዜ ይቀየራል። የቤተ ክርስቲያን ዋናው አገልግሎት ዛሬ በሐዲስ ኪዳን ቤተ ክርስቲያን የክርስቶስ ስጋው ደግሞ ይፈተትበታል፣ ምዕመናን ይቀበሉበታል፣ ምዕመናን ይማሩበታል። ከዚያ በኋላ ደግሞ ንስሐ ይቀበሉበታል፣ አዲስ ሰውነት ያገኙበታል፣ ልጅነት ይመሰረትበታል። ካሉት ስራዎች ወይም ደግሞ ካሉት ተግባራቶች መካከል ዋናዎቹና አብዩ እነዚህ ናቸው። ግን አሁን እነዚህን ተግባራቶች ትተን ብዙ ጊዜ ቤተ መቅደስ በመስራት ስንደክም ይታያል። ስለዚህ መጀመሪያ ሰዎችን በመስራት ሰዎችን በማነጽ ጊዜያችንን እና ገንዘባችንን እንድናውል
የኔ መልእክት ነው ማለት ነው። እንግዲህ ዛሬ ቅድስት ቤተክርስቲያን የታነጸችበት ቅድስት ቤተክርስቲያን በእመቤታችን ስም የታነጸችበት እንደሆነ ሊቃውንቱ ሌሊት በማሕሌቱ ሲናገሩ ታድረዋል። መምህራኖችም እነሆ አስቀድመው ሰኔ 21 ነው የክርስቶስ ቤተ መቅደስ በእመቤታችን ስም የታነጸችበት መሆኑን ተሰርቷል ማለት ነው። ስለዚህ በዚህ ቤተ መቅደስ ኖረን ሕይወታችን ሁሉ ፈጽመን ለመኖር ሁላችንም ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።